እንደተባለለት አባይ እንግዲህ የሚያምር ፏፏቴ ነው እየተመለከትኩ ያለው በጣም ነው ደስ የሚለው ሰላም እንዴት ናችሁ ዛሬ የምንገኘው እንጦጦ ኪዳነ ምህረት ወንዝ ዳርቻ አካባቢ ነው እንግዲህ የአዲስ አበባ ከተማ በአብዛኛው በወንዝ የምትጥለቀለቀው መነሻነታቸውን ከዚህ ባደረጉ በዋናነት በሁለት ወንዞች ነው ወደ 70 በላይ ጅረቶች አሉ እነዚህ ጅረቶች በየቦታው ከወንዞች ጋር እየተቀላቀሉ ስማቸውን እየቀየሩ በየቦታው እያለፉ ይገኛሉና ዛሬ ደግሞ ያለነው ኪዳነ ምህረት የተሰኘው ይህ ወንዝ ሲጓዝ ቀበና የምንለውን የብዙዎቻችን ትዝታ የሆነውን ወንዝ ይፈጥራል ይሻን ቀበና ቀበና ታሪካዊ ነው ቀበና ብዙዎች ዘፍነውለታል ሊያስታውሱን ድንናፍቀው ሊያደርጉን ሞክረዋል ለምሳሌ ፀሐዬ ዮሐንስ ቤና እንደምና ቀበና ማፍጉበና ዳቅኔ ቀበና ይፈና የሚለው ትልቅ በተፈጥሮ ያገኘ ነው ትልቅ የረፍት ቦታ ቀዝቀዝ ራሳችንን እናርግ አረፍን በልበት ይያለ በኦሮሚኛ ቋንቋ ሳይገድበው ይዘፍን ነበረ በርግጥ እሱ በሚዘፍንበት ሰዓት ቀበና እሱ እንዳለው አልነበረም ሄደን አረፍ ነፋስ ምንልበት ቀዝቀዝ ምንልበት ቦታ አይደለም ለምን እንቃጠላለን ነው ይያለ ለምን እንቃጠላለን ምክንያቱም ተፈጥሮ ዲግሬድ አድርጓል ይያለን ነው እሱ ብቻ አይደለም አሊ ብራ ቢሻና አዲስ አበባ ይያለ የዘፈነው ዘፈን አዲስ አበባ ላይ ያሉ ተፈጥሯዊ ወንዞች ምን ያክል ድንቅ የተፈጣሪ ስጦታ እንደሆኑና ልንንከባከባቸው ይገባ እንደነበረ ጥሪ ሲያደርጉ ነው የኖሩት ጊዜው ደርሶ ፈጣሪ አምላክ ረድቶን ነው ይሄው ብለን ለዚህኛው ትውልድ ማቅረብ ችለናል ማለት ነው የቀበና ወንዝን አበላሽተ ነው በዘመናት መካከል አትክልቶቹ ዛፎቹ እየጠፉ ፈጣሪ አምላክ የሰጠን ያ ድንቅ ተፈጥሮ ያ ድንቅ ውሃ ጠፍቶ ደርቆ የፍሳሽ መውረጃ ብቻ ሆኖ የብክለት ምንጭ ሆኖ ከርሟል በዚህ አይነት ሁኔታ ትውልድ አልፏል ማለት ነው በከተማችን ያልነበረ የመሰረተ ልማት አይነት ይሄው ለአዲስ አበባ ነዋሪዎች ለአዲስ አበባ ወጣቶች ለአዲስ አበባ ህፃናት እንኳን ደስ ያላችሁ የሚል ትልቅ ብስራት አለን ከ10.5 ኪሎ ሜትር በላይ ርዝመት ያለው ከ33 ኪሎ ሜትር በላይ የእግረኛ መንገድ ያለው ሃይኪንግ ያለው በርካታ አዳዲስ የመሰረተ ልማቶች የተገነቡለት ለመጀመሪያ ጊዜ ደግሞ በከተማችን ውስጥ ግድብ እንገድባለን ብለን ቃል ገብተን ነበረ ቀበና ላይ ነው ማለት እንወዳለን እዚህ መንፈስ ይታደሳል በአይን የሚቃኘው ሁሉ ስነ ውበቱ ልብን ይማርካል ከፏፏቴው ፊት ለፊት የቀበና የወንዝ ዳርቻ አካል ወደ ሆነው አንዱ ካፌ ጎራ አልኩኝ ቡናዬን ጎንጨት እንዳልኩ የካፌዋን ባለቤት እንዲህ ባማረ በተንጣለለ ስፍራ ላይ እንደምን ይህንን ስራ ልታገኝ ይቻልሽ ስል ጠየኳት ተወዳድሬ ከስደት ተመላሽ ይህን ካፌ አግኝቻለሁ ስደት ላይ በጣም ከባድ ነበረ አገርሽ ላይ ደግሞ እንደዚህ አይነት እድል አግኝተሽ ይህንን የመሰለ ካፌ ከፍተሽ መኖር በጣም ደስ ይላል ሰው ሀገር ላይ በጣም ብዙ ነገሮች አሉ ያንን ውጣ ውረድ አልፌ ይሄንን እድል ስላገኘው በጣም ደስተኛ ነኝ እግዚአብሔር ይመስገን ከስዊዘርላንድ ከሌላ ሀገሮች ጋር አንድ ነው በቃ ይሄ ፏፏቴው ሁሉ ነገር ዛፎቹ ምኖቹ መልክዓ ምድሩ በጣም ደስ ይላል ብዙ ጎብኚዎች ይመጣሉ አካባቢው ድንቅ ልምላሜ ያለበት በርካታ መናፈሻዎች የተገነቡበት ያ ብክለት የጸዳበት የበሽታ ምንጭ ሳይሆን ዛሬ የፈውስ ምንጭ በርካታ ለፈውስ የሚሆኑ ቅጠላቅጠሎች ጭምር በባህላችን የሚታወቁ የተተከሉበት የምግብ ዛፎች ፍራፍሬዎች ቅመማ ቅመሞች ዙሪያውን ገና ስንሄድ ብለን ሽታውን እያጣጣምነው አረፍ እያልን ሻይ ቡና እያልን እየተዝናናን የምንሄድበት ስፍራ ሆኗል የወንዝ ዳርቻ ፕሮጀክቱ ምን ይመስላል የሚለው ነገር የቃኘሁኝ ነበርና እርሶ ደግሞ በዚህ ፕሮጀክት ላይ በዋናነት እየሰሩበት ነበር ስለዚህ
ስላሉት ነገሮች በአጠቃላይ ብንጫወት ደስ ይለኛል። አዲስ አበባ እጅግ በጣም ተፈጥሮ አሳምሮ አስውቦ የሰራት አካባቢ ነች፣ ከተማ ነች። ነገር ግን በሰዎች ምክንያት እነዚህን ውበቶችና ጸጋዎች በወጉም ሳናየው ሳንጠቀመውም የቆየ ጉዳይ ነው ማለት ነው። በተለይ ክቡር ጠቅላይ ሚኒስትራችን የዛሬዋን አዲስ አበባ ሳናይ አዲስ አበባ እንደ ስሟ አዲስና አበባ ውብ እናደርጋለን፣ ያንን ርዕይ ወደ ተግባር ለመለወጥ ለመቀየር የተደረጉ በከተማ ውስጥ በርካታ ከተማውን የማስዋብ የመቀየር ለነዋሪዎቹ ምቹ የማድረግ ስራ አካል ነው። በፌዝ 1 ወይም ደግሞ በመጀመሪያው ምዕራፍ 5 ኮሪደሮች ላይ ከሰራም በኋላ ያንን ልምድና እውቀት ያገኘን ክንድ ሁለተኛ ፌዝ ላይ ደግሞ በተለይ ክቡር ጠቅላይ ሚኒስትራችን ወንዝ ዳርቻዎችም ወንዞቹንም እናልማ፣ ወንዞቻችንንም ንጹህ ውብ ይሁኑ፣ በዚህ መንገድ እንስራ ብለው አመራር ሰጥተውናል። ወንዙን ቆሻሻ መጣያ ሙት መጣያ ነው እንጂ እንደዚህ አይነት ነገር ውበት ያለው ላይን ምግብ የሚሆን የሚችል ነገር አድርጎ አልታየም ነበር፣ ተሸፍኖብን ነበር ማለት ነውና ወደ እቅድ ቀይረ ነው እቅዱን ሰርተ ነው አሁን ወደምናየው ደረጃ እንዲደርስ ያደረገው ይሄ ነው ማለት ነው። ስለዚህ መነሻው ሐሳብ ነው። ሐሳቡ ግን ያለንን ነገር ቀድሞ በማየት ቀድሞ በመግለጥ እንዲህ ብናደርገው እንደዚህ አይነት ውበት ይወጣዋል፣ እንደዚህ ብናደርግ እንደዚህ አይነት ስራ ይወጣዋል። ያ ደግሞ ለትውልድ ይጠቅማል፣ ለልጆች ይጠቅማል፣ ለአረጋውያን ይጠቅማል። በዚህ አካባቢ ያሉ ምቹ ሁኔታ ውስጥ ያልነበሩ ሰዎች ደግሞ አዲስ ህይወት ያያሉ፣ መልካም ነገር ያያሉ ከሚል ጋር ተያይዞ ያንን ነው የገለጥ ነው ማለት ነው። ውጣ ውረዱ ትልቅ ነበረ፣ ላብ ነበረው፣ መዛል ነበረው። ነገር ግን የመጨረሻ ላይ ደግሞ ያየነው ልጆች ሲጫወቱ፣ ሲዘሉ፣ ሳይክል ሲነዱ፣ አረጋውያን አረፍ ሲሉ፣ ለምለም ነገር ሲያዩ ያ የሚሸተው ሰው አፍንጫውን ይዞ የሚሻገር የነበረው አካባቢ የመዓዛ ማዕከል ሆኖ ሲታይ እሰየው እንኳን ደከምኩ እንኳን ለፋው ብሎ ሰው መልሰን ያንን ድካም እንድንረሳ ያደርጋልና በጣም ደስ የሚል ነበር ማለት ይችላል። በጣም ደስ ይላል። ለየት የሚለው ደግሞ ከየቦታው ያለው ነገር በሙሉ ይለያያል። ለምሳሌ እንጦጦ አካባቢ ያለው ፌዝ ላይ ያለውና ወደ መሃል ስንደርስ መጨረሻ ደግሞ ወደ ቀበናው አካባቢ ደግሞ ስንደርስ እርግጥ ቀበና ከዛም በኋላ ወደ ፒኮክም ይቀጥላል እያለ የሰፋ ነው፣ ሰፊ ፕሮጀክት ነውና እነዚህ ቦታዎች ቦታቸውን ከመምሰል አንጻርም ለምሳሌ እዚህ አካባቢ ያሉ ስክላፕቸሮች ወደ ታች አይደገሙ፣ ሌላ ቦታ ላይ ሌላ መልክ ነው ያለውና እሱንም ከቦታው ሁናቴ ጋር አያይዞ ከመስራት አንጻር የነበረው ጥናት የነበረው እንቅስቃሴንም ብናነሳ በ10 ኪሎ ሜትር በ5 ኪሎ ሜትር የተለያየ የመሬት አቀማመጥና ውበት ያለውን ነገር እናያለን። ከመንሾ አይታችሁ ሊሆን ይችላል። ሚገርም የተፈጥሮ ፏፏቴ ያለው ሚገርም ነገር ግን እዛ ያለው ሰው ማያው የተሸፈነ ነው፣ የተጋረደ ነው። ተሻግረን ወደ ውስጥ መግባት አንችልም ነበረ። ቆሻሻ መጣያ ነበረ፣ መንገድ አልነበረው። ነገር ግን ግልጥ ስናደርገው ያ የተፈጥሮ ፏፏቴኛ ዛሬ ከዚህ ከተማ ውስጥ በተለያየ መልኩ ትልቅ ገንዘብ አውጥተን የምንሰራውን ፏፏቴ ፈጣሪ ለካ መጀመሪያውኑ አበጅቶ አስውቦ ልክ እንጦጦ ተራራ ላይ የሚፈስ ትልቅ ጅረት ያለው ፏፏቴ አይተናል እና ያንን ሌላ ውበት ገለጥ ነው ማለት ነው። የአይን ማረፊያ የአእምሮ እረፍት የሚሆንበትን ቦታ አይተናል። ወረድ ስንል ጽዱ የመሬቱ አቀማመጥ ያለው ሰላም ቁጭ ብሎ ሰው በውስጡ ሐሴት ተሞልቶ የሚሄድበት ሁኔታ ነው ያለው። ወረድ ስንል ደግሞ ክብ የሰራት ድልድይ አለች፣ ሁለት ወንዞች መጥቶ የሚገናኙበት ነውና ያንን ወንዞቹ መጥቶ ሲገናኙ ክቡን ስንይዞር ወደ ታች ስንወርድ ደግሞ ልጆች አሁን እዚህ አካባቢ ላይ በተለይ ጉለሌ አካባቢ ያሉ በዚህ በየካ በኩል በኢየሱስ በኩል ያሉ ልጆች የካ ወረዳ አንድ የምንለው አካባቢ ያሉ ልጆች የሚዋኙበት ነው። ዋና ልጆች መጥቶ የሚጫወቱ ውስጥ ያላቸው ነውና ትልልቅ ሰዎች ያዱ ሰዎች ራሱ አንዳንዶቹ አቅፎ ይስማሉ፣ ደስታቸውን በትልቁ ይገልጻሉ። እኛ እኮ ድሮ እዚህ ጋር እንዋኝ ነበረ፣ ቆሽሾ ነበረ፣ ተበላሽቶ ነበረ፣ ቆሻሻ መጣያ ሆኖ ነበረ፣ እንዳንጠቀሙ አድርጎ ነበረ። ይሄንን ገልጣችሁ አሳያችሁን ነው የሚሉትና ትልቅ ነገር ነው ማለት ነው። እዚህ አካባቢ ደግሞ ስትመጪ ይህ አካባቢ በጣም ገደላ ገደል የበዛበት ለመውጣት ለመውረድ የሚያስቸግር የነበረበት እዚህ አካባቢ ጠበል ነበረ ሰው የሚጠቀመው የነበረው እና ለመውጣት ለመውረድ ይቸገሩ የነበረ እሱን አሁን ከፍ አድርገ ነው ወደ ላይ ጸበሉም ህብረተሰቡ እንዲጠቀም አድርገናል። አካባቢውን አስውበናል፣ አሳምረነዋል። ከዛ ባለፈ ደግሞ እንደምታዩ የመሬቱን
የመሬት አቀማመጡን ትንሽዬ ነካ ነካ ሲናደርገው ራሱ ውበቱን ፍልቅቅ አድርጎ ያወጣል ማለት ነው። እና ይሄ የነበረን ያለን ፈጣሪ የሰጠን ነገር ግን ደግሞ በአያያዝ ምክንያት ተበላሽቶ ነበረ። ግን ደግሞ እኛ አሁን እድሉን ስናገኝ ሰራ ነው፣ አሳመር ነው፣ ውበት አረግ ነው። ይሄ ማሳያ ነው። አሁን የከተማችን ነዋሪዎቻችን ጋር ህዝቡ ጋር የበለጠ ትልልቅ ስራዎች እንድንሰራ ሚያግባባን መነሻ ነገር ነው እንጂ አዲስ አበባ ከዚህ የበለጠ ብዙ የዓለም ቱሪስት የከተማችን ነዋሪዎች የሚደሰቱበት ውሏቸው የሚያምሩበት አካባቢዎች በጣም ብዙ ያሉና መስራት ከቻል ማስፋት እንችላለን የሚለውን ነገር መተማመኛ ሆኖ ሊያገለግል የሚችል እንደመነሻው መውሰድ የምንችለው ነው። ግን ብዙ ገና መስራት እንዳለብን ደግሞ ያመላክታል። ከእንጦጦ እስከ ቀበና የሚወስደው የወንዝ ዳርቻ ፕሮጀክት አሁን ደግሞ መለስ ስንበልና ከ00 ተነስቶ እስከ ሐምሌ 19 ድረስ ከባለሙያ ጋር እንቃኘው። ያለንበት ቦታ የቀበና ወንዝ ዳርቻ ልማት ፕሮጀክት መነሻ ቦታ ላይ ነው ያለነው። ፕሮጀክቱ ከዚህ ከእንጦጦ ኪዳነ ምሕረት እስከ ቀበና ድልድይ ድረስ ወደ 10.5 ኪሎ ሜትር ርዝመት ያለው ነው። እኛ ዛሬ እናስጎበኝሽ እንደቅድ የያዝነው ከኪዳነ ምሕረት ቤተክርስቲያን እስከ ሊሞዛ ጫካ ድረስ የመጀመሪያው ሎት ወይም የመጀመሪያው ሰግመንት 1.2 ኪሎ ሜትር ርዝመት ያለው ሰግመንት ነው። ፕሮጀክቱ መግቢያ በዚህ በቤተክርስቲያኑ በኩል ነው። 250 መኪኖችን ድረስ በአንድ ጊዜ ማስተናገድ የሚችል ሰፋ ያለ ፓርኪንግ ቦታ አዘጋጅተናል። አሁን ኪዳነ ምሕረት ወንዝ ዳርቻ ላይ ነው የምንገኘውና ይሄ ወንዝ ቀበናን ይወስደናል ብለናል። ከቀበና ባለው ሂደት ውስጥ ቀደም ብለን እንዳነሳነው 1.2 እናንተ እየሰራችሁ ነው የምትገኙትና በዚህ ውስጥ ያሉትን ነገሮች እስቲ ዲቴል እናውራቸው። እግረኛ መንገዶች ወደ 2.1 ኪሎ ሜትር የሚረዝሙ እግረኛ መንገዶች አሉ። 2 የእግረኛ ድልድዮች ተንጠልጣይ ድልድይና የብረት ድልድይ ሰርተናል። አካባቢው ለአፈር መሸርሸር ተጋላጭ ስለነበረ ከዚህ ቀደም ይህንን ፕሮቴክት ለማድረግ ወንዝ ውስጥና ከወንዙ ውጪ በሁለቱም በኩል የድጋፍ ስራ ጥበቃ ስራዎች ተሰርተዋል። እነዚህ ስራዎች በዋነኝነት የማስነሪ ግንብ፣ ድንጋይ ግንብ፣ የኮንክሪት ወሎችን ቁመታቸው ከ1.5 ከትንሹ ጀምሮ እስከ 6 ሜትር የሚረዝሙ የግንባታ ስራዎችን ሰርተናል። አጠቃላይ ወንዝ ውስጥና ከወንዝ ውጪ ያሉትን እንደዚህ የድጋፍ ጥበቃ ስራዎች ከ2.6 ኪሎ ሜትር የሚሆን በላይ ሰርተናል ማለት ነው። ሶስተኛው ካታጎሪ የአካባቢውን ገጽታ ለመቀየር የላንድስኬፕ ስራ ከቴንድ ፊል መስራት፣ የመደልደል የቆረጣ ስራዎች፣ አጠቃላይ የላንድስኬፕ ስራ እንዲሁም ደግሞ አብሮ ከዚሁ ጋር የሚያያዝ የግሪነሪ ስራ ሳር የማልበስ ስራ ተሰርቷል። ይህ ላንድስኬፕና ግሪነሪ ስራ በሽፋን ደረጃ ከ5.7 ሄክታር በላይ የሚሆን ሽፋን አለው። የአበባ ተክሎችን ጨምሮ አጠቃላይ ከ8300 በላይ ችግኞችን ለመትከል ችለናል ማለት ነው። ለመጎብኘት ለሚመጡ ሰዎች አገልግሎት የሚሰጡ ፋሲሊቲዎች አሉ። እንደ ኪዮስኮች አሉን፣ 2 ኪዮስኮች፣ ተለቅ ያለ ካፍቴሪያ አለ፣ የስፖርት ማዘውተሪያ ቦታዎች አሉ። ደረጃውን የጠበቀ የእግር ኳስ መጫወቻ ሜዳና ለልጆች ደግሞ የሚሆን ፕሌግራውንድ ወይም መጫወቻ ሜዳ ሰርተናል። እንዲሁም መሰብሰቢያ ቦታዎች ሰዎች ሰብሰብ ብለው የሚዝናኑባቸው መቀመጫ ቦታዎችን ሰርተናል። ሰው ሰራሽ ፏፏቴዎችንም ሰርተናል።
በአንድ ጊዜ ማስተናገድ የሚችለው 100 ሰው ነው ለሴፍቲ ሲባል። ከዛ በላይ መሸከም ይችላል፣ ግን ያው ለጥንቃቄና ሴፍቲ ሲባል ከ100 ሰው በላይ በአንድ ጊዜ እንዲጠቀምበት አልተፈቀደም። ለዛ ነው እዚህ ጋር 100 ሰው ብለን የጻፍነው። ርዝማኔው ከአንዱ ጫፍ አንዱ ጫፍ ድረስ ኬብሉ ብቻ 96 ሜትር ነው። አጠቃላይ እንደ ስትራክቸር ግን 120 ሜትር ነው። መንቀሳቀሻዋ ብቻ 96 ሜትር ነች። ከላይ ያየን ነበር። አሁን ደግሞ ከስር ሆና እኛ ከላይ እየተጓዝን ነው። እዚህ ጋር ትንሽ ለየት የሚለው ነገር ምንድነው? ዋናው ወንዝ በዛ በኩል እንደምታየው ነው። እዚህ ጋር ደግሞ ሌላ ገባሪ ወንዝ ነው፣ እንደ ጅረት ገባር ወንዝ አለች። ሁለቱ የሚገናኙበት ቦታ ላይ ነው። አይገርምም? ተፈጥሮ በራሷ ትደመራለች። የመደመር አይነት ስሜት ውስጥ ነው። ምክንያቱም የተለያዩ ወንዞች እርስ በርስ ሲደመሩ ልክ ዋናው ወንዝ ጋር እንዳለ ሁሉ ይሄኛው ጅረት ሄዶ ሲደመር ስምን እየቀየረ ወይም ደግሞ ራሱን እያሻሻለ ከፍ እያለ እያደገ ይጓዛልና መደመር ሲባል በራሱ ተፈጥሮ ላይ ራሱ በደንብ እንደምናገኘው ያስተዋልኩበት ነው። እጅግ በጣም ደስ ይላል። እነሆ በየስፍራው ከማገኛቸው ባለሙያዎች ጋር ቆይታ እያደረኩ ጉዞ ይቀጥላል። ከእንጦጦ እስከ ሐምሌ 19 ስንጓዝ ህብረተሰቡን እርስ በርስ የሚያገናኙ 5 መሸጋገሪያ ድልድዮችን እናገኛለን። ይህ ሰርኩላተር ብሪጅ የተሰኘው 360 ዲግሪ መሽከርከር የምንችልበት መሸጋገሪያና መቀራረቢያ ነው። አንቺ አለባበስሽ ለስፖርት የተመቸ ስለሆነ እቺኛውን እንቅስቃሴ እንኳን ቀላል ናት ማድረግ ትችያለሽ። ወክ እንደማድረግ እግርሽ እዛ እና እዛ ላይ አድርግሽ። ኦኬ እንሞክራት እስኪ። ሞክሪያት። ተመልካቾቻችን እንግዲህ አሁንም እስከ ቀበና እንቀጥላለን። የተለያዩ ቦታዎችን፣ የተለያዩ ስፖርታዊ እንቅስቃሴዎች፣ እረፍት፣ ብዙ ነገር እየተመለከታችሁ ነው። እያደረግን ያለነው ነገር ወዳችሁታል ብዬ ተስፋ አደርጋለሁኝ። እኔ በጣም ተመችቶኛል። አሁንም ጉዟችን ይቀጥላል። ሐምሌ 19 እስኪደርስ የመጀመሪያው ምድብ ወይም ደግሞ የመጀመሪያው ሎት ላይ ነው የምንገኘው ማለት ነው። እስከ ቀበና ያለው ይሄ 10 ኪሎ ሜትር 4 ሎቶች ይገኙበታል። የአንደኛው የመጀመሪያው ሎት ማብቂያ ላይ ነን። ስለሱ ዝርዝር ነገሮችን ካለምዬ ጋር እናወራለን። የቀበና ወንዝ ዳርቻ ልማት ፕሮጀክት ለየት የሚያደርገው ከተማ መስተዳድሩ የወንዝ ዳርቻ ፕሮጀክትን ደጋፊ ማስተር ፕላን በኮሪያ መንግስት አሰርቷል። ወንዙን አመቱን በሙሉ እንዲፈስ ለማድረግ ማለት ነው የተለያዩ ዊሮችን በማስተር ፕላኑ እንዲሰሩ ተደርጓል። ከዚህ ከእንጦጦ እስከ ሐምሌ 19 ድረስ 6 ዊሮች ተሰርተዋል። ውሃው ይሄ ከፍተኛ ቦታ ስለሆነ ሙልጭ ብሎ እንዳይወርድ በየደረጃው እያያዝን አመቱን ሙሉ ትናንሽ ፍሎች እንዲኖሩት እናደርጋለን። ሰው ከውሃው ጋር ኢንተራክት እያደረገ እንዲሄድ ካስኬድ የሆኑ የተለያዩ ስትራክቸሮች እንደዚህ በደረጃ የምታያቸው የተለያዩ ስትራክቸሮች ይሰራሉ። በበጋ ጊዜ ዝቅ ሲል ውሃ ውስጥ እግራችን በመክተት ከውሃው ጋር እየተጫወትን እንዲሆን፣ ክረምት ሲሆን ደግሞ ከላይ ሆኖ እንድናያቸውና ኦቨርፍሎ እንዳያደርጉ ወንዞቻችን መጠበቂያ ግንቦች ተሰርቶላል። የወንዝ መጠበቂያ ግንብ ከዛ ከእንጦጦ የምታዩት እስከዚህ እስከ ሐምሌ 19 ድረስ 3 ኪሎ ሜትር ነው። በሁለቱም ሳይድ ሲሰራ ወደ 6 ኪሎ ሜትር የወንዝ መጠበቂያ ግንብ ተሰርቷል። ከላይ ያለው ተፈጥሯዊ ይዘቱን ሳይቀይር ተፈጥሯዊ ይዘቱን እንደጠበቀ የሰዎች መዝናኛ ማድረግ ነው። ብዙ ሃርድስኬፕ ትልልቅ ህንጻዎች አልተሰሩበትም። እንዲሁ ተፈጥሯዊ ይዘቱን እንደጠበቀ ሰዎች እንዲዝናኑበት ነው ያደረግነው። ግሪን ስፔሱ በጣም ሰፊ ነው። ይሄ ብቻ ከላይ ጫካውን ጨምሮ ወደ 21.35 ሄክታር የተሰራ የአረንጓዴ ልማት ነው።
የስራ እድል መፍጠርና የሰዎችን የአኗኗር ዘይቤ መቀየር ነበረ። በትክክል እሱን አላማ አሟልተናል። ምንድነው ኮንትራክተሮች፣ አማካሪዎች ቀጥረናል። በኮንትራክተርና በአማካሪ ስር ብዙ ስራ እድል ተፈጥሯል። ወንዙ ጫፍ ድረስ ቤት ነበረ። ያ ቤት እዛ ቤት ድረስ የመኪና ገብቶ የሽንት ቤት ፍሳሽ ማስወገድ አይችልም ነበር። ለዛ ነው ሰዎች ስለተቸገሩ ወደ ወንዙ የሽንት ቤት ፍሳሽ የሚለቁት። ያ እንዳይሆን የጎርፍ ማስወገጃ መስመሮች ተዘርግተዋል። የመኪና መንገዶች ተሰርተዋል። ከስሩ ደግሞ ዩቲሊቲስ፣ መብራት፣ የውሃ መስመር ዝርጋታ፣ የቴሌ በተሟላ መልኩ ኢንቲግሬት ተደርጎ ዞን 4 ላይ ተሰርቷል። ዞን 5 ዲቨሎፕመንታል ዞን የምንለው ከዛ ነዋሪዎች የሚኖሩበት ኮሜርሻል ሊሆን ይችላል፣ ጤና ጣቢያ ሊሆን ይችላል። በዛኛው ፕላን ውስጥ ያለ ገና ወደፊት ሊሰራ ቅር ላይ ያለ ስራ አለ። ወንዙን በንጽህና እንዲይዝ፣ የቆሻሻ አወጋገዱ እንዲያስተካክል አደራ ጭምር ያኔ ብሎ እንዲጠብቀው ለነዋሪው አደራ እላለሁ። የተሰራው ለህዝቡ ነውና ህዝቡ እየተገለገለበት እንግዲህ ለትውልድ ማስተላለፉ ላይ አደራዋን ውሰዱ እንላለን። አሁንም ቀበና አላበቃም፣ እንቀጥላለን። ወደ ሁለተኛው ሉት ደግሞ ማን ይጠብቃል ይሆን?